እች ሙሽዬ 4 ልጅ እዚህ ያደረሰች ጀግኖች ልጆች ከምንም አንስታ ወልዳችሁ በችግር አሳድጋችሁት በምንም አሳደጋችሁት እንደዚህ እናቱ ላይ አልፎላት ሲመሰክር ደስ አይላችሁም? ልጃችሁ እዚህ ያደረሰች ንጹህ ሰው ስለሆነች በቃ በጣም ጥሩ ሰው ስለሆነች የሰው ፍቅር ያላቸውን ልጆች እዚህ ያደረሰች ሙሽዬ እግዚአብሔር ይመስገን። ስንቱ እኮ ይሄን ሙያ አቶ ማለት ነው በዛን ሰዓት ሌላ ለሚያሳድግ የሚሰጣል። አሁንማ እኛው ሲቸግረን እኮ ልመና ነው የምንወጣው። ግን የጠላ ሻጭ ልጅ ምናምን ይላሉ። አዎ የጠላ ሻጭ ልጅ ነኝ። ብችል ጠላዋን በግብዳ ላይክ አሳድጌው በጣም አሳድጌው እንዴት መሰላችሁ ቡታጀራ ላይ ድሮ የሸጠችበት ቦታ ራሱ ካለ ማለት ነው ብሩኬ በትልቁ አድርገኝ እንደው በስሟ አሳትሞ የምሬ ነው። ሰው እንዴት ሰርቶ ለሚኖር ሰው እንደዚህ የጠላ ሻጭ ልጅ አረቄ በስማም እንኳን መሰከርክላት የኔ አንበሳ። ወደ ድርጅት ቀይሬው ጠላዋን ብትሸጥ ደስ ይለኛል። የአራዳ ልጆች ቁጭ ብላችሁ የምትከመክሙት ጠላ እኮ የእናቴ ነው። የስንት እናቶች ጠላ መሰላችሁ? አንድ ቀን ከብቷ ታሳድጋኝ አታውቅም። አንድ ቀን ቆሽሼ አድጌ አላውቅም። አንድ ቀን ቅብርር ብዬ ነው ያደግኩት። እድሜ ለእናቴ ማን ስላለኝ እናቴ ትሙት የአራዳ ልጅ ሆነች እናት ነው ያለች። በእሷ እኔ ብሩክ ላፍር ይሄንን ሁሉም ይበላል። ላይክ በዛ ጉዳይ ሊያሸማቀቅ የሚሞክር ሰው ምናምን ያለ ውርደት ነው። ሼም ቢግ ሼም። የኔን እናት እግዚአብሔር ይመስገን አሁን አሳረፍኳት ከእግዚአብሔር ጋር እና ከሚወዱኝ ሰዎች ጋር ሆኛለሁ። ምን ስለሆንኩኝ እዚህ ስላደረሰችኝ እናቴ ሳትበላ አብልታኝ እዚህ ስላደረሰችኝ እኔ ደረስኩላታ። ለምን ደረስክላት ነው? ገና ደርስላታለሁ። ገና እኔ በህይወት እስካለሁ ድረስ እኔ እስካልወደኩ ድረስ እኔ እስካለሁ ድረስ እናቴን ገና የዙፋኑ ተራራ ላይ ተክላታለሁ። ማን ምን ያመጣል? ማንም። የሁላችሁም እና 1000 ዓመት ትኖርላችሁ። ለምን እንደወጣችሁ አሁን ከሀገር ወጣችሁ የምትለፉበት ነገር አስቡት እስቲ። ለማን ብለን ነው? ገላንዬ ታንክስ ለእናቶቻችን ለእናት ለአባቶቻችን። እናት እንዳሌለው ሰው ከሆናችሁ እንግዲህ አካፍያችሁ ነበር። ካፈላችሁ የራሳችሁ ጉዳይ። የኔ እናት ጠላ ስለምትሸጥ ያው ብዙ ልጅ ማሳደግ ትችላለች። ገቢ ነው ባይዘው ጠላ ቢዝነስ ነው። የአራዳ ልጆች ፋራን አንዳንዴ አይ ጉዴ ወየው ጉዴ ልጅነቴ አስገነነነ እናቴ ትሙት በእናቴ እኔ ብሩክ ላፍር ድሮ ላይክ ሙሽዬን ሲዘቀዝቋት ሞተች ሲሉ በጣም እናደር ነበር ድሮ። አሁን እቺ ትዝ አይለኝም እንዴ። ምክንያቱም ፈጣሪ ያለ እኮ ፈጣሪ ያያል። ከዛ ፈጣሪ ያያል አይደለ? እናቴ ደግሞ ይባስ እያማረባት እየተንቀባረረች ነው የመጣችው። ፈጣሪ ግን ያያል። እኔ አስቡት ብሌኔ በሆነችው እናቴ መተውብኝ እንኳን ክፉ ነገር አልመኝላቸው። ማርያምን በእናት በአባቶቻቸው በሚወዳቸው ሰዎች ፈጣሪ ይፈትናቸዋል እኮ። ግን እኔ እንደዛ እንድትፈተኑ አልፈልግም። ዛሬ ወይ ረሻ ልጅ ሆነህ እናትህን በዚህ ልክ ለደስታዋ ስለደረስክ ፈጣሪ ምን ያክል እንደሚወድ ሁሌ ዝፋን ላይ እንደሚያስቀምጥ ባለሙሉ ተስፋ ነኝ። የምሬን ነው። እኛ የሙሽ ልጆች ስርዓት ቀብረር ያለ ልጆች ነን። ከወለዳችሁ አይቀር ልክ እንደዚህ በቃ የሚቆረቆርላችሁ ስለ እናንተ ስለ እናቱ የሚኖር ልጅ ይወለድ። እግዚአብሔር ትዝ አይለኝም እንዴ። ምክንያቱም ፈጣሪ ያለ እኮ ፈጣሪ ያያል። ከዛ ፈጣሪ ያያል አይደለ? እናቴ ደግሞ ይባስ እያማረባት እየተንቀባረረች ነው የመጣችው። ፈጣሪ ግን ያያል። እዚህ በላይ ረጅም እድሜና የጤና ይስጥልህ። እሷን ለማንቀባረር እሷን ያሰብክበት ደረጃ ከዚህ በላይ ለማኖር ያብቃልህ። ቦቦዋችን እኔ ሌላ ምንም ማለት ትላንት እንዴት ደስ እንዳለኝ። እሺ ግን ጀመር ሃይሚን ማነች እንዴ? አንተ እንዴት ሃይሚን እንዴት ላለ እና ሃይሚ ድሮ የሚያውቃት በስነ ምግባር የተሞላ የሬስፔክት ያላት ሃይሚ ነው የሚያውቃት። ይችኛዋ ሃይሚ አላቃትም አለ ሀብቴ። እንግዲህ መብቱ ነው፣ እውነት ነው። ይችኛዋን ሃይሚ ካላወቃት መብቱ ነው። ምክንያቱም ሃይሚ እንዲወጣ ወንድሞች ምናምን ብላ የምታወራዋን ሃይሚን እኔ አላቃትም አለ መብቱ ነው። እኔ ላቤን ጠፍ አድርጌ እዚህ ለሷ እንደዛ የሆንኩኝ እንዴት በዚህ ልክ ትናገረኛለች አለ።
መብቱ ነው። እና ታዲያ ምንድን ነው አዳሜ የሚያሰድባችሁ? ሰብስክራይብ ብርቅ ነው። እንዲወዳችሁ እኮ ነው ሰብስክራይብ ያደረጋችሁት እንጂ ሀብቴ ከሀይሚ ጋር ስለመጣ አይደለም እኮ ያደረጋችሁት አለ እንዴ? በሀብቴ ቻናል ሰብስክራይብ ያደረጋችሁት ሀይሚም ለሀይሚ ምን ይሆናል? ምን ትጠቀማለች? ምን ይጠቀማል? አያችሁት፣ ወደዳችሁት። ባደረገው ነገር ጥሩ ስነ ምግባር ስለነበረው ሰብስክራይብ ያደረጋችሁት በቃ አለቀ። እንጂ ሀይሚ እኮ ብር አልከፈለቻቸውም ለእነዚህ ልጆች አይደል እንዴ? አብራ ሰራች፣ እሷም ተለወጠች፣ እነሱም ተለወጡ። ይሄ የፈጣሪ ስራ ነው። ምክንያቱም ፈጣሪ ስለሚወዳቸው የሙሽዬ ልጆች የጋሽዬንም ልጆች እንዲሁ በየቦታው በአብርሃም በኩል አምታቴ ኤፍሬም ብቻ ነው ከቤት ውስጥ ያልፈመሰው። እውነቱን ስነግራችሁ ሃይማኖት ፈምሳለች በብሩክ አብርሽ ፈምሷል በሩታ አይካድም እኮ። ለምንድን ነው የምትክዱት? እኔ እኮ እንዴት ብዬ ላስረዳችሁ? ሩታ ስትመጣም አብርሽ ወደ ስንት 80 ነው 60 ሰብስክራይብ ነበረዋል እንዴ? ከእሷ ጋር የፈመሰው ሩታ አሁን ነው ቻናል የከፈተችው። ሃይማኖት ታደሰ ብሩክ ጋር ስትሄድ ወደ 48 ምናምን ነበረዋል እንዴ? 48 ሰዎች አወቋት። ከዛ በኋላ እሷ ጋር 20 ምናምን ነበሩ። ከዛ ከሱ ጋር አንድ ቪዲዮ ስትሰራ ወደ 40 ወደ 50 እያለ ሄዱ። ግንኙነታቸውን ወደዱት፣ አሳደጋችኋቸው። ታዲያ ዛሬ ተነሳችሁ ምንም ብሩክ አለማየሁ የስልክ እንጨት ይመስላችኋል እንዴ? ከእሷ ጋር አብሮ ቆሞ እንደዛ ሰርቶ እሷ ናት የቀየረችው እሷ ናት። ምድረ አለቅላቂ ሁላ ሁልሽ በኋላ ነው የምትቀሪው። ምንም ባልና ሚስት መሀል ጣልቃ ገብተሽ ምንም አታመጭ። ምንም ትናንትና እንዴት ደስ እንዳለኝ ቤተሰቦች። ዛሬ ሰላም አላልኳችሁም። በጣም ኢንትሮ በዝቶብኛል። የብሩክ ማይቀር የሆነ እንደ ማስታወሻ ጭምር እንዲሆነ ብዬ ያስቀመጥኩት ነው። ይሄ ትናንትና የተቀረጸ ማለት ነው። እና ስለ እናቱ በዚህ ልክ ሲመሰክር እንዴት አንጀቴን እንደበላው መስማ። በቃ ከወለዳችሁ አይቀር እንዲህ በቃ ስለ እናንተ የሚመሰክርላችሁ ልጅ በቃ ጨዋ ልጅ ይስጣችሁ። የምትኮሩበት ልጅ ካላችሁ አይቀር ማለት ነው። እውነት ከወለዳችሁ አይቀር 9 ወር ከተሸከማችሁ አይቀር በዚህ በየቦታው በምትሄዱበት ስለ እናታችሁ የሚመሰክርላችሁ ልጅ ዛሬም ነገም ይስጣችሁ። በቃ የምሬን ነው። ስርዓት ያለው ልጅ በቃ ማታፍሩ። ስንት እኮ ልጅ አለ ተደባዳቢ፣ ሌባ፣ ስንት በቃ እየሰረቀ ሰው እየተደባደበ በየጊዜው እስር ቤት መጠየቅ በየጊዜው ስንት ነገር አለ። ከዛ አንጻር ግን ሙሽዬ ሴት ሆና እንኳን 4 ጎረምሶች አንደኛው ልጇ አላስቸገራትም። እግዚአብሔር ይመስገን። ታዲያ ይሄ ጸጋ አይደለ? መወደድ አይደለ? ለስንት ሰው አሁን እኛ ችግር ለሚደርስብን እኛ አሁን ቴክኖሎጂው ሰለጠነ፣ የሆነ ነገር ችግር ሲደርስብን ልመና ነው የምንወጣው። ታዲያ ሙሽዬ ልመና ሳትወጣ ወገቧን ጥቅ አድርጋ በራሷ ሙያ እነዚህ ልጆች ስላሳደገች ጀግና አትባልም? ሽልማት ይገባታል። እውነት ብሩክ ገና ያንሳታል። እናትህ እውነት ዙፋኑ ላይ ነው ማስቀምጣት ብልሃል። አስቀምጣት ያሳየን። የምታወራው ነው የምትኖረው። እናንተ እግዚአብሔርም አንተ በቃ ለምንም ነገር ልቦና ይስጥህ። በዙሪያ ያሉ ሰዎችም ራሳቸው ከቀልባቸው ሆነው እንዲኖሩ ያደርጋችሁ ፈጣሪ። ምክንያቱም አሁን ብሩክ ሳይበድል የበደለ ነው የሚመስለው። ብሩክ የሆነ ነገር ሳያደርግ የሆነ ነገር እንዳደረገ ነው የሚመስለው። ያን ሁሉ እንደዚህ አይነት በህይወት መካከል ገብቶ የሆነ ጣልቃ የሚገቡ ሰዎችን የማይጠቅሙ ከሆኑ ያስወግድልህ። የሚጠቅሙ ከሆነ ደግሞ ፈጣሪ የሚሳነው ነገር የለምና ጥሩ ልብ ይስጣቸውና ወደ መስመራቸው ያስገባቸው። ማንንም በዙሪያው በብሩኬ ዙሪያ ማንም ጓደኛዬ ነኝ ምናምን የሚሉትም ሁሉ ፈጣሪ ጥሩ ስነ ምግባር ልክ እንደሱ ልቡ የዋህ ነው። ለሰው ተንኮል አያስብም። በቃ የሆነ ስላወራ ስለተናገረ ጉረኛ ይባላል። ዝም ስላለ ጢባራ ይባላል። በቃ ብዙ ነገር ይባላል። እና ሰው እንዴት ሆኖ ማን ሰው ጋር መኖር እንዳለበት ራሱ በብሩክ አለማየሁ በጣም ግራ የሚያጋባ ነገር ነው። እውነቴን ስነግራችሁ ማለት ነው። እና ትናንትና በጣም ደስ ያለኝ አንድ ኤልያስ የሚባል ልጅ ነበርና እሱ ትንሽ ስኮሩ እንትን እያለ ነበረ፣ ግን አላሸንፍም። እና በቃ እሷን ሪከርድ አድርገው በጎቹ እንዲህ ነው ይላሉ። ከዛ ቆይተው ደግሞ አስታርቅልን። ወይኔ እኔ ምን አውቃለሁ? ዲቴል ገብቼ እኔ የማውቀው ነገር የለም። ወዳቸዋለሁ፣ አያቸዋለሁ፣ ግን እኔ ማውቀው ነገር የለም። እንዲህ አይነት ነገር ቆይ እንዴት ዝም ብሎ ለመጣ ለሄደው ሰው ሁሉ ነው እንዴ እናንተ የቤታችሁን ሚስጥር አውጥታችሁ አስታርቅልን፣ ቀንጥስልን ምን ይባላል እንዴ? አይበቃችሁም እንዴ? ሀብቴን እኮ አስታርቅልን፣ ቀንጥስልን ስትሉ ኖራችሁ ዛሬ ላይ አንድ ነገር እሷ ስትናገር
መልስ ሰጠ። ትናንት እንዴት እንደሆናችሁ ትናንትና እ ሰው እኮ ስሜታዊ ይሆናል እኮ አንድ ሰው ብቻ አይደለም ስሜታዊ የሚሆን፣ ሁሉም የራሱ የሆነ ስሜት አለው። ገባችሁ አይደል? ተናገረ፣ ተናደደ፣ እሳት ጎርሶ የተናገረው ሚስቱንም በጥፊ ነው የመታት። በዛን ደረጃ ነው በቃ። እንደውም የሱ ይብሳል፣ ትዕግስት የለውም። ስለዚህ እኔ ብሩክ አለማየሁን በጣም ነው የኮራሁበት። ምክንያቱም በደንብ ነው ሃይማኖት ታደሰን በቃ እንዴት ነው ትዕግስት ውስጥ ከአፍንጫው ድረስ ደርሶ ዝል አርጓት የኖረው እስካሁን ድረስ። አሁን አድጌያለሁ በቃ እንድታዘል አልፈልግም አለች ሃይማኖት ታደሰ። ከዛ እሺ አለ ብሩክ። በቃ ይሄ መልካምነት አይደለም? ቤተሰብ እንዲህ ትናንትና እኔ ሳያት አንዴ አጣሟን የጣላት ሀብቴ ለምንም ለድራማም ሆነ ለምን ሆነ አይደኖ አላውቅም። በጣም ተቆጥቶን የመታት እንግዲህ ያደረገው ነገር ድካሙ ሳይቆጠርለት ስለቀረ ገባችኋል። ደግሞ አንድ ሰው በዛ ልክ እውነት የኔ እህቴ ናት የሚላት ሰው እንደዚህ በዚህ ልክ ምንም ሳያጠፋ ከወንድሙ ጋር ያጣለሁ ብላ ስትናገር ትንሽ ይከብዳል እውነት ለመናገር። ስለዚህ ቢናገርም እናንተ ምን በዛ ልክ አንገበገባችሁ? ለምን ተቃጠላችሁ? እሷ እንዲህ ቀይራ እሷ እንዲህ አርጋ ወይኔ ሃይማኖት ታድሰማ ብሎላት እንደው የሆነ ገንዘብ ኖሯል ለሰው ብትሰጥ ማለት ነው። የተሰጠ ነገር አሁን አይወራም፣ ግን እናንተ ስጦታዋን ታፈርሱባታላችሁ። በቃ የሆነ ሰደቃዋን የሆነ ለሷ የሚሆን የሰጠችውን ስጦታ እናንተ በምታወሩት ወሬ ይፈርሳል። ሰደቃ አይወራም። እና እረ ከራሳችሁ ጋር ሆኑ። ሃይሚን ወደድን ብላችሁ በዚህ ልክ ማጨብጨብ አይጠበቅባችሁ። በዚህ ልክ ሰውን እየተሳደባችሁ የሰው እናት እየተሳደባችሁ አይደለም። ሃይሚን ከወደዳችኋት ሃይሚነቷን ብቻ ነው ማክበር ያለባችሁ እንጂ በዙሪያው ያለውን ሰው መስደብ፣ በዙሪያው ያለውን ሰው ማንቋሸሽ አስፈላጊ አይደለም። እናንተ ካላንቋሸሻችሁ በብሩክ በኩል ማንም አያንቋሸሻችሁ፣ ቼክም አያደርጓችሁም እውነት ለመናገር እና ሴት ልጅ ተበደለች፣ ሴት ልጅ ተጎዳይ አለን፣ ስትጎዳ አለን። እስኪ ስትጎዳለን የተጎዱ ሴቶች እኮ እናውቃለን አይደል? እንዴ አሉ ስንት የተጎዱ ሴቶች መርዳት ከፈለጋችሁ። ሃይማኖት ታደሰ ግን ታለንቷን አቅሟን እየሰራች ወንድሟን ደግሞ አሁን እዛ ከማንም ሰው ጋር መስራት ያልቻለውን ወንድሟን እንዲሰራ ወደ እናንተ ይዛ እየመጣች ነው። ስለዚህ ስርዓት ባለው መንገድ እየሰራ ከነሱ ጋር አብሮ ይደግ። የኛ ምክር ይሄ ነው እንደ ቤተሰብነታችን እንጂ አንዱን ለይተን አንዱን ማንጠልጠል ምን ይሉታል ይሄ? ስለዚህ ስርዓት ያላቸውን ንግግሮች እየተናገሩ ይስሩ፣ ይደጉ። እኛ ደስ ነው የሚለን መለወጣቸውን ነው እኛ የምንፈልገው። የማንንም ውድቀት አንፈልግም። ማንም ከሰራ ማንም ይለወጣል። ማንም ለቤተሰቦቹ በቃ ጀግና ሆኖ ሰርቶ ምስክርነት እንዲቆም በጣም ነው የምንፈልገው። አብረሻውን ያስደስተኛል። ምክንያቱም ለጋሽዬ ያለው ክብር በስሙ ቤት ነው የገዛለት ሪል ስቴት። ገባችኋል? ስለዚህ ሁላችንም ለቤተሰቦቻችን ደራሽ ያደርገን፣ ምቀኛ አንሆን። ቤተሰቦች እኔ ትላንት በጣም ነው ደስ ያለኝ ብሩክ በእንደዛ ልክ ተደስቶ በመውጣቱ። በላይ ፈጣሪን ታመናችሁ በቃ ምንም አትሆኑ እና በጣም ደስ ያለኝ እንደዛ ተጫውቶ በመውጣቱ። ምክንያቱም ቀን ሙሉ ሲሳደቡ ብዙ ነገር ሲያወሩ ነበርና ሰላሙን ይነሱታል ብዬ በጣም ፈርቼ ነበር። ከምለው በላይ ተደስቶ ነው ያለ። በመጀመሪያ ብዙ ነገር አወሩ፣ ተሳደቡ ምናምን። ከዛ በኋላ ቢኤች ማለት ጀመሩ። በመጀመሪያ ግን እናንተ ቢኤች እንዲስማሙ ከተፈለገ እኛ ሰላም መሆን አለብን። ጥሩ ነገር ማውራት አለብን። እንዴ የግድ እኮ ግዴታ እኮ አይደለም እኮ። የሰው ልጅ እኮ ከማይወደው ሰው ጋር አይኖርም። አልወድም አልወድም በቃ እኛ ለምን አንስማማም? በቃ ፈጣሪ ጥሩ ነገር ያምጣላቸው ብለን እኛ ምን ቤት ነን እኛ ስለነሱ የምናለቀልቀው? ገባችሁ አይደለ? ለማንኛውም ሁላችሁም ሰብሩን ይስጣችሁ ለሁሉም ነገር። በሰው ህይወት ውስጥ ጣልቃ ባንገባ በጣም ጥሩ ነው። እኔ እንደው ብሩኬና ሃይሚ ውስጥ እኔ ኦዲንሱ ነው እያራገበ ያለው። የሆነ ኮሽታ ስትመጣ ይራገባል፣ ከዛ ይሰፋል። ከዛ ሃይማኖት ናት፣ ብሩክም ብሩክ ነው። በቃ የሰው ልጅ ደግሞ ሁሉ ጊዜ ሰውን ተሸክሞ አይኖርም። አንዳንድ ጊዜ የራሱ የሆነ ባህሪ ያለው። ስለዚህ ብሩክ አሁን ሃይማኖትን ቢቆጣ አይግረማቸው። አታንገላታት፣ እንዲህ አትበላት። ሌሎቹ ዩቱበሮች ኤፍሬምን አታዩት? እንዴት ነው የሚሰራው? ኤፍሬም የቡታጅራው እየሰራ ነው። እሱም ምን እሷ ሴት አይደለችም እንዴ? ማራኪ ከዚህ በፊት እንትና እንዴት ነው ሲያረጋት የነበረው? እሷ ሴት አይደለችም? ከነሱ ሃይማኖት በምንድን ነው የምትለየው? ሴት ናት። አለቀ በቃ። እየሰራች ነው፣ ድራማዋን ነው የምትሰራው። ትስራ። ምን አዲስ ነገር አለ እዚህ ጋር? ምንም። ስለዚህ በሃይማኖት ጉዳይ ሙሽዬ መሰደብ የለባትም። የኔ እናት ረጅም እድሜና ጤና ለልጆችሽ ይስጥልሽ። እውነት እንዳንቺ እኛንም እናት ያደርገን፣ የተባረከ ልጅ ይስጠን ፈጣሪ። የምሬን ነው መነግራችሁ። በኩራት እንዲህ ልጃችሁ በአደባባይ ስለ እናታችሁ የሚመሰክርላችሁ፣ ስለ እናታችሁ አንገት የሚያስደፋ ልጅ ሳይሆን ስለ እናት የሚመሰክርላችሁ ልጅ
ይስጣችሁ ለሁላችሁም። የምሬ ነው የምነግራችሁ። እኔ በጣም ነው ኩራት የተሰማኝ እግዚአብሔርን ነው የምላችሁ። እና ሰላማችሁ ብዝት ይበል። ለብሩክ እንደዛ በቃ እንዴት ነው ሽንጣችሁን ገትራችሁ ያለ የሌለ ነገር ስንት ነገር ተብላችሁ ግን እናንተ ሳትለወጡ ከጎኑ ቆማችሁ ይህንን የትናንትናውን ደስታውን ስላመጣችሁ እውነት ፈጣሪ ባርካችሁ በወጣ ይተካ። የምሬ ነው። በጣም ነው ደስ ያለኝ እግዚአብሔርን እስክታልቅ ድረስ ነበር ታብታብ ሳረግ የነበረው በ4 ስልክ ማለት ነው። እግዚአብሔር ይመስገን ምንም ሳይከፋው ነው የወጣው። ፈጣሪ የተመሰገነ ይሁን። እና የኛ ውድ ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የጨረቃ ፋሚሊ ሁሌም አንድ ነው። ሰላም ይመጣል፣ ጸብ ያለ ነው። አመሰግናለሁ ቤተሰቦች። መልካም ጊዜ ባይ